በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ኪዳነ ቃል በለጠ፣ የስብከተ ወንጌል መምህር መጋቢ ሃይማኖት ጸጋዬ አሰፋ፣ ቀሲስ ብርሃኑ፣ ሊቀ ትጉሃን ኢያሱ፣ አባቶች ካህናት፣ መዘምራን፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ሆሳዕና ለወልደ ዳዊት። ሆሻዕና በዕብራይስጥ ሆሻዕና ለቤን ዳዊድ። ሆሻዕና ኤልማሮሚም፣ ይህ የዕብራይስጡ ነው። ሆሳዕና አቤቱ የዳዊት ልጅ ሆይ አድነን ማለት ነው። እንግዲህ የተነበበውን ቃል ትንሽ እንማማርና ወደ መንፈሳዊ ውጊያችን እንሄዳለን። ወደ ኢየሩሳሌም አለ የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 1 ላይ ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜም ኢየሱስ ከደቀ መዛሙርቱ 2 ላከ። ደብረ ዘይት የዘይቱ ባለቤት የተቀባው ንጉሥ እስኪመጣ ድረስ የቃል ኪዳን ምድር ሆኖ ይጠብቃል። መድኃኒታችን ኢየሱስ ክርስቶስ አድጎ የወንጌል ብርሃንን፣ የምስራች ተስፋን፣ የማዳን ጉዞን ሲጀምር በደብረ ዘይት ያድር ነበር፣ በደብረ ዘይት ይውል ነበር። ስሙም መሲህ ተብሏል። መሲህ ማለት የተቀባ ንጉሥ ማለት ነው። ዘይት የክህነት ማጽደቂያ፣ የእግዚአብሔር መለኮታዊ ኃይልን ማልበሻ እና የቅብአ መንግስት እና የቅብአ ክህነትን እንደ ማህተም የሚያገለግል ስለሆነ ደብረ ዘይት በዚህ ስም ተጠርቷል። የዘይት ቦታ፣ ደረቅ መሬት ሳይሆን የዘይት ስፍራ፣ ወይራዎች ፍሬ የሚያፈሩበት። የእኛ ሀገር ወይራ አያፈራም። እዛ ግን ክርስቶስ እስኪመጣ ድረስ ቆመው የሚጠብቁ ወይራዎች ነበሩ፣ የዘይት ወይራዎች። ክርስቶስ ሲመጣ ራሱ የዘይቱ ባለቤት ራሱ የተቀባ ንጉሥ ሆኖ በመካከሉ ተገኘ። ሌላው ደግሞ ቤተፋጌ ከደብረ ዘይት ዘቅዘቅ ያለ ቦታ ላይ ረባዳ ብዙ ነገሮችን የማያሳይ ስፍራ ላይ ያለ ነው። እዛ ቦታ ላይ ደቀ መዛሙርቱን ላካቸው። ፋጌ ማለት በለስ ማለት ነው። ቤተ ፋጌ ሲል የበለስ ቤት ማለት ነው። የበለስ ቤት አዳም በበለስ ምክንያት ወደቀ። መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ የወደቀውን ትውልድና ታሪክ ሲያስታውስ በዛ በረባዳ ወይም ዘቅዘቅ ባለ ቦታ ላይ የታሰረች አህያ ከነውርንጭላዋ ታስራ ስለነበር ደቀ መዛሙርቱን የወንጌልን ልምምድ ያደርጉ ዘንድ ወደ ታሰሩት ላከ። ወደ ቤተ ፋጌ፣ ወደ በለሱ ቦታ፣ በለስ ወደ ጣለው ትውልድ፣ በለስ ወደ አበላሸው፣ በለስ ሞት ወደ አመጣበት፣ በለስ ወደ ገዛበት ቦታ ቤተ ፋጌ ወደ በለስ ስፍራ ላከው። በበለስ ምክንያት ሞት እንደመጣ ሁሉ፣ የሞት እስራት እንደመጣ ሁሉ የሕይወት መፈታት እንዲመጣ ደቀ መዛሙርቱን ላከ። በዕብራይስጥ ምንድን ነው የሚለው? ከአሸር ይትቃረብ ለኢየሩሳሌም ኡቫ ኤል ቤተ ፋጌ ኤል ሀር ሀዘይቲም
ሸላህ የሹዓ ሸኒ ታልሚዲም 2 ደቀ መዛሙርትን ላከ። የመጀመሪያው መላክ ሀ ብሎ ሲጀምር የት ጀመረ ማለት ነው? ቤተ ፋጌ ላይ የበለስ ቦታ ላይ። አቤቱ ጌታ ሆይ የበለሱን ቦታ አንተ እይልን፣ አንተ ጎብኘን፣ አንተ ተመልከት። የበለሱ ቦታ ችግር አለ፣ እስራት አለ፣ ደዌ አለ፣ ስቃይ አለ፣ በረከት ማጣት አለ፣ ሰላም የሌለው አለ። አንተ እንደ መጀመሪያው ጊዜህ አንተ ወደ በለሱ ቦታ ላይ እኛ ወደ ታሰር ነው አንተ ላክልን ልንል ይገባል። በበለስ ውስጥ ነን ያለነው። አሁን የጥፋት በለስ፣ የችግር በለስ፣ የስቃይ በለስ፣ የማሰብና ሀሳባችንን የማግኘት በለስ ላይ ነው ያለነው። የመጀመሪያው የደቀ መዛሙርቱ ታልሚዲም ነው የሚለው። ታልሙድ የሚለው ለረጅም ዘመናት እስራኤሎች የሚጠቀሙበት ትልቅ የደቀ መዛሙርትነት ምስጢራዊ የሆነ ትምህርትና እውቀቶችን የሚያገኙበት ቦታ ነው። ታልሙድ የሚለው ራሱ ብቻውን ሰፊ የሆነ መንፈሳዊ ተመክሮና ልምድን የሚያስይዝ ነው። ደቀ መዛሙርት ማለት በትክክለኛው ሲታይ ከእግዚአብሔር የሚገኘውን ሐሳብ መማር ማለት ነው። ከሰማይ አምላክ የሚመጣውን እውቀት መያዝ ማለት ነው። የራሳችንን ትተን የእግዚአብሔርን የምናገኝበት የደቀ መዛሙርትነት ትምህርት ማለት ነው። ትምህርቱን ወደ ተግባር እንዲለውጡ ሁል ጊዜ የእግዚአብሔር ድንቅ ፈቃድ ሲከሰት በአዲስ ኪዳን ውስጥ ይሄ የመጀመሪያው ነው። በቤተ ፋጌ ላይ 2 ደቀ መዛሙርት አሁን እዚህ ሲያዛቸው እንመለከታለን። ይሄ ነገር የቤተ ክርስቲያን ትልቁ ስጦታ ነው። ይሄ ነገር ለዘለመናት የቆየ እስራትን ወደ መፍታትህ ሕግ እንዲያዘነብሉ ትልቅ ፈቃድ ያገኙበት ነው። ከዛም እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫን ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ። እግዚአብሔር ስሙ የተመሰገነ ይሁን። በፊታችሁ ወዳለችው መንደር ሂዱ። መንደር ውስጥ ነው የታሰረችው። አያችሁ፣ እግዚአብሔር ይማረን። መንደር ውስጥ አልቀናል። በጣዖት አልቀናል። በመንደር ሀሳብ አልቀናል። በጊዜያዊ ኑሮ ተጠምደን ለምደነዋል። ክፋቱንም ለምደነዋል። እስራቶቻችን በርትተዋል። አንዱን አንዱ ይመቀኘዋል። የአንዱ አንዱ መንገድ መቀኛ ነው። የአንዱ አንዱ አካሄድ የሚጥመው አይደለም። በለጠ ከፍ አለ የሚለው ነገር ሰቀቀን ሆኖብናል። ማግኘትም ፍርሃት ሆነ፣ ማጣትም ፍርሃት ሆነ። ዘመኑ እኩል ድህነትን ሊያመጣ እየሮጠ ነው። መንደር ላይ ታስረናል። ቋንቋችን መንደራዊ ሆኗል። ሀሳባችን መንደራዊ ሆኗል። ስለዚህ ማን ይላክልን? የሆሳዕናው ንጉሥ የሚፈታ ላክልን። ህዝቡ የሚፈታ ላክልን ካላለ መታሰሩንም አያውቅም፣ ግን ታስሯል። መታሰሩን ሳያውቅ ስለታሰሩት ግራ ይገባዋል። መታሰሩን ሳያውቅ ስለ መታሰር ሳይገባው ታስሯል። አንዳንዱ መታሰሩን የሚያውቀው ረጅም ዘመን ፈጅቶ ሲያቅተው ነው። ኧረ እግዚአብሔር ይማረን። አስቸጋሪ ነገር ነው። እስራት ላይ ያለን ሁኔታ በጣም ውስብስ ነው። አሳሪው ማን ነው ስንል ደግሞ የሚታይ የሚጨበጥ አይደለም። ነገር ግን መልእክት የሚጠብቅ ነው። ትንሽ ቃል ነው የሚጠብቀው። በልቡ ውስጥ ተመቀኘሁት ካለ በቂ ነው። አደገብኝ፣ ጥሎኝ ሄደ ካለ በቂ ነው። ዓይናችን ያስረዋል፣ መሻታችን ያስረዋል፣ ክፋታችን ያስረዋል፣ እይታችን ያስረዋል፣ ምኞታችን ያስረዋል። እኛ እኮ በሁሉም ነው የታሰርነው። በምኞት ታስረናል። አዎ በጎ የሚያስብ ሰው ከምድሪቱ እየጠፋ ነው። የበዛነውን ያህል የበዛው ክፋት ነው። የሮጥነውን ያህል ሩጫችን አልተሳካም። የተማርነውን ያህል እድላችን አልተከፈተም። እግዚአብሔር ምሕረቱን ያብዛልን። ወደ መንደር ላከ ትልቁ ንጉሥ።
ወደ መንደር ላከ። ከቅድስት ድንግል ማርያም የተወለደው ወደ መንደር ላከ። መንደር ስንገባ እኮ ብዙ ጉድ አይተናል። አሁን መንደሩን እንፈረዋለን። ብዙ ጉዳንጉድ ነው ያለው መንደሩ። ከጣዖቱ በላይ የተደበቀው ክፋትና ተንኮል ብዙ ነው። በየንግድ ቤቱ፣ በየትልልቁ ቦታ፣ በየትልልቁ ህንፃው ሁሉ እኮ ሳይቀር ቅበርበት የተባለ እኮ ነው። ህንፃው ሁሉ ሲሰራ ቅበርበት፣ ይሄን አድርግበት። ምን ያልተበላሸ መንደር አለ? በክፋት የረገጥነው ምድር ፍሬ ማፍራት አልቻለም። ከትውልድም የሚጥል ትውልድ፣ የሚጋፋ ትውልድ፣ የሚራገም የሚሳደብ ትውልድ፣ ክንድህን አንሳ እያልን እርግማንን ለረጅም ዘመን ጮኸናል፣ ብዙ ጮኸናል። የእርግማናችን ትልቁ ውጤት ምን አመጣ? መፍዘዝ፣ መደንገዝ። እግዚአብሔር እንዳይከላከልልን ጊዜ የለንም። ለእግዚአብሔር ጊዜ የጊዜ ባለቤት እዚህ መጣና በፊታችሁ ወዳለችው መንደር ሂዱ፣ በዚያም ጊዜ አለ በዛም ጊዜ የታሰረችን አህያ ፈታችሁ አምጡልኝ። ታስራለች። አያችሁ፣ የሚፈታ ሳይኖር እንዴት ትፈታ? አንደኛ ጊዜዋ በእስራት ላይ አለቀ። ሁለተኛ የሚፈታት እስኪመጣ ድረስ መንገድ ዳር ነው የታሰረችው። ሶስተኛ ሰው ሁሉ ሳያት ታስራ ነው የሚታየው። ሰው ሁሉ ሳያት ታስራ ነው የምትታየው። አራተኛ እድሜዋን በእስራት እየጨረሰች ነው። አምስተኛ እስራቷን ለሌላ ትውልድ አሸጋግራለች። እግዚአብሔር ይማረን። እኛም እንደዚህ ነው ወገኖች። እስራትን በእሷ አልቆመም፣ ልጇም ታስራለች። ልጇ መታሰሯ ብቻ አይደለም፣ ታሪኳም ታስሯል። እንዲህ ነው የምትባለው፣ ታሰረች አህያ ከነ ልጇ ታስራለች። ቋንቋውም ደስ የሚል አይደለም፣ ድምፁም ደስ የሚል አይደለም። ለተመልካች የተናቀች ናች። ከዛም በላይ ደግሞ መታሰር ብቻ አይደለም፣ ይርባታል፣ ይጠማታል። እስረኛ ናት። እናንተ አለ ሁለቱን ላከ። እንግዲህ ከሁለቱ የትኛው ነው የሚፈታ? ሁለታችሁም ሂዱ፣ ሁለቱንም ፍቱ። እዚህ ላይ ደግሞ ሌላ ትርጉም አገኘን ማለት ነው። የተላኩት እንዲፈቱ ነው፣ እንዲያስሩ ነው እንዴ? በደንብ እየተናገራችሁኝ። እንዲፈቱ ነው የተላኩት። ማን የላካቸው? የላኛው ነው የላካቸው። እግዚአብሔር ሆይ የላኛው አምላካችን ሆይ ላከን እንበለው። ሰው የሆነው ጌታ ነው የላካቸው። የእስራትን የሚያውቀው ንጉሥ ነው የላካቸው። ከዛም በላይ እንዲህ መታሰር እንዳለ እንዲያውቁ ነው የላካቸው። ይሄ ብቻ አይደለም፣ እጃቸው መፍታትን እንዲያውቅ ነው የላካቸው። ወደ ታሰሩት እግራቸው እንዲሄድ፣ እጃቸው ደግሞ የታሰሩትን እንዲፈታ፣ እንደዛ ነው የላካቸው። ይሄን ነው ጌታ ሆይ ለመፍታት ላከን እንበለው እስቲ። ቤታችን ውስጥ የታሰረ ስላለ ለመፍታት ላከን። ሚስቱ ታስራለች፣ ባልየው ለመፍታት ላከኝ። በቤቴ ውስጥ ያለውን ለመፍታት ላከኝ። ልጁ ታስሯል፣ ለመፍታት ላከኝ። እናት ታስራለች፣ ለመፍታት ላከኝ። አባትም ታስሯል፣ ለመፍታት ላከኝ። አያችሁ፣ ሆሳዕና የሚከተለውን ነገር ያስተምረናል። አንደኛ የመፍታት ጊዜ፣ ሁለተኛ የመፈታት ጊዜ፣ ሶስተኛ ይዞ ወደ ጌታ የመቅረብ ጊዜ፣ አራተኛ የማመቻቸት የመደልደል ጊዜ። አቤት አቤት! ሆሳዕና በአርያም እግዚአብሔር ስሙ የተመሰገነ ይሁን። ጊዜን ለመፍታት መቼ ነው እኛ የምንፈተው? በውቃቢው ታስረናል፣ በዛሩ ታስረናል፣ በአመችሳ ታስረናል። ምርቃናችን እርግማን ሆኖ አስሮናል። የዘመኑ እርግማን አስሮናል። የጊዜ እርግማን አስሮናል። ጌታ ሆይ እባክህ ምን ነው ደግሞ ሌላው ትልቁ ኃይልና ትልቁ ምስጢር የታሰረችውን በገሃድ አመጧት፣ ፈተው በገሃድ ታየች። አንዳንዴ በስውር እናስራለን፣ በስውር እንሞታለን። በስውር የታሰረና በስውር የሞተ ብዙ
ሕዝብ አለ በስውር ታስሮ ያለቀ መታሰሩን ሳያውቀው ታስሮ ይሞት። ዛሬ ወደዚህ የመጣን እስራት ቤተ ክርስቲያን እስራትን የመፍታት ሕግ ነው የሰበሰበን። ጌታ ሆይ ከታሰርኩበት እድሌ ከጠፋብኝ እውቀቴና ጥበቤ በማደንቆር መንፈስ ከተያዝኩበት ጌታ ሆይ ፍታን ዘነል ነው። ሆሻና ቤን ዳዊት የዳዊት ልጅ ሆይ ማረን ወደሚለው ጋር ከመሄዳችን በፊት አንድ ትልቅ ጥያቄ ያለ ደግሞ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ታጠቁ፣ የሚናገሩትን ነገር ታጠቁ። ጌታ ሆይ ነገርህን ስጠን፣ ሰማያዊ ነገርህን፣ የምንግባባበትን ቋንቋ፣ የምናወራውን ድምፅ፣ የሚተላለፈውን ሐሳብ አንተ ያለብበት ሁን፣ ነገርህን ስጠን። ለደቀ መዛሙርቱ አሁን ሐዋርያ ከመባላቸው በፊት ደቀ መዛሙርት ናቸው፣ ተማሪዎች ናቸው። ልቦናቸውንና ሕሊናቸውን ለሱ ሰጥተዋል። ከሱ እየተማሩ ነው። አሁን ደግሞ ጨመረላቸው። ይሄ የማሸነፊያ ቃል ጨመረላቸው፣ የመደመጫ ቃል ጨመረላቸው። እግዚአብሔር ሆይ የምንደመጥበትን የምንገልጸው ሐሳብ የሚታመንበትን ጊዜ ስጠን እንበል። ማንም አያደምጠንም። ማንም ለቤቱ ታወራለህ፣ ቤቱ ይልሃል። ቤቱ ሸልችቶታል። ለመንገዱ ታወራለህ፣ መንገዱ ሰላማዊ ልጆች አይሄዱበትም። ለገበያው ታወራለህ፣ ኪሳራ ነው። ለገንዘቡ ታወራለህ፣ እባክህ ዞር በል፣ ገንዘብ ድሮ ቀረ ይልሃል። ገንዘብም ድሮ ቀረ፣ እንቁላል ድሮ ቀረ እንደምንለው አሁንም ገንዘብም ድሮ ቀረ እያለ ነው እኮ። ለማን ታወራለህ? ማን ይሰማሃል? ለቤትህ ስታወራ ጀመረው ይባላል ወይ ጀመራት፣ ኧረ ተነሳባት እንላለን። የተነሳባት ቋንቋ ቤታችን ለምዷል። ውይ ተነሳበት እንግዲህ እስቲ በቃ እንግዲህ ተውቻለ ወዴን እንጮሃለን ይቸግረን። አይ ጉድ! እዚህ የሚናገሩትን ሰጣቸው። እንዲህ አለ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። በቃ ለጌታ ያስፈልጉታል ባሉ። ማንን አስቀደሙ? ደቀ መዛሙርቱ ማንን አስቀደሙ? ጌታን። ለጌታ ያስፈልጉታል በሉ። ከባድ ትጥቅ እኮ ነው። ለራሳችን ያስፈልጉናል አይደለም፣ ለጌታ ያስፈልጉታል በሉ። በቃ ይሄንን ሰጣቸው፣ ቃሉን ሰጣቸው፣ ሞገሱን ሰጣቸው፣ ጸጋውን ሰጣቸው። ወዲያውም ይሰዳቸዋል አለ። በሩቅ አይቷታል። አያችሁ፣ እሱ እኮ አልሄደም፣ በሩቅ ነው ያያት። ደቀ መዛሙርቱ ያላዩትን እሱ አየ። ተማሪዎቹ ያላዩትን እሱ አየ። ኧረ መታሰራችንን ይልን በሩቅ ማየት ትችላለህ እንበለው። የሆሳዕናው ንጉሥ በሩቅ ነው የምታየው፣ በሩቅ ታውቀዋለህ። ስለዚህ በእውነት መንገድ ላይ የቀረንን ያቺ አህያ ከነውርንጭላዋ ማንም መንገደኛ ነው የሚያያት፣ አይን ያረፈባት ናት። ይኸው እኛ ማንም መንገደኛ ሐሳብ በላያችን ላይ ይፈነጭብናል። ትምህርት ቤት የሄዱት ልጆቻችን ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ሶሻል ሳይንስ፣ ሳይኮሎጂ ምን ቅጡ፣ በቤተ ክርስቲያንም ቴዎሎጂ ምን እንላለን፣ በሎጂ ያለቅንና በቃ ዋጋ የሌለው ሆነ። ማንም ዝም ብሎ ማንም ነው የሚያስተምረን። በስልሳዎቹ እኮ አማርኛ አስተማሪዎች ህንዶች ነበሩ። አይገርማችሁ? የሀገራችን አስተማሪዎች ጠፍተው ህንዶች ነበር የሚያስተምሩ። ባዮሎጂ፣ ኬሚስትሪ ምናምን የሚያስተምሩ የነበሩ ከእንግሊዝ ከፈረንሳይ ከምን የመጡ ነበሩ ትልልቁ ቦታ ላይ። የእኛ በኋላ ሲመጡ ጠፋቸው። እንደውም ጭራሽ በቃ እነሱ ናቸው ያስተማሯቸው። ሌላ ባዕድ ነው ያስተማራቸው። ባዕድ ነው ቋንቋውን የጫናባቸው። ከዛ በኋላ ያለው በሙሉ ተጭኖ አብዮት ተጫነው። ከዛ ተቃውሞ ብቻ አለመቃወም፣ ሌላ ምንም። እንጀራውን በተቃውሞ በላ፣ እድሉን በተቃውሞ ገነባ፣ ሐሳቡን በተቃውሞ አሻሻለ፣ ቋንቋውን በጣም አስረዘመ። ከሰማይ ወተት የሚያወርድ መሰለ፣ ከምድር ማር የሚያፈነጥቅ መሰለ።
አለና ወደ መቀመቅ ወረደ። በቃ ንግግራችንም መቀመቅ ውስጥ ገባ። አሁን ንግግሮቻችን አይመችም። መልካም በሆነ ሐሳብ ውስጥ አይመቸንም። ቅዱስ በሆነ ቃል ውስጥ አይመችም። ሰው ነው የነገረን። አንደኛው ባዕድ ነው የነገረን። እዚህ ወዲያው ይሰዳቸዋል። ከዛም በኋላ ትላንት ተምረናል ስለ ጽዮን። ደቀ መዛሙርትም ሄደው ኢየሱስ እንዳዘዛቸው አደረጉ። እግዚአብሔር ስሙ የተመሰገነ ይሁን። ቆንጆ ተማሪዎች፣ ቆንጆ ደቀ መዛሙርቶች ናቸው። ሁለቱን ነው የላከው። ከዛ አህያይቱን ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። አዲሱ ትውልድ የማመቀመጫ ሆነ። አሮጌው ኪዳን ተፈታ። ታስሮ የነበረው ተፈታ። የብሉይ ኪዳን ሕዝብ አሁን ተፈታ። የማንኝ መንገደኛ መናፍስትና ክፉ ሐሳብ መኖሪያ የነበረው ተፈታ። እናትየዋ ከነግልገሏ መፈታት ማለት ወደ አዲስ ኪዳንና ወደ አዲስ ትውልድ መድረስ ማለት ነው። እናትየዋ የብሉይ ኪዳን ትርጉም ስትሆን፣ ልጅየዋ ውርንጫይቱ ደግሞ የአዲስ ኪዳን ትርጉም ሆነች። ሁለቱም ላይ ተቀመጠባቸው። ብሉይ ኪዳንን ከነበረከቱ ከነተስፋው ከነቃል ኪዳኑ የተስፋ ባለቤት ሆኖ ወደ አዲስ ኪዳን መጣ። ግልጋሊቱንም ያዘ፣ እሷም ለበሰች። የክብር ልብስ ለበሱ። አያችሁ፣ እግዚአብሔር የክብር ልብስ ያልብሳል። ሰው ልብሱን እያወለቀ አነጠፉለት፣ ደለደሉለት፣ እንዲመቸው አደረጉለት። እንዲመቸው የታሰረችው ለበሰች፣ የታሰሩት ለበሱ። የሚገርም ነው። የክብር ልብስ ለበሱ። ክርስቶስ የሚቀመጥበት ልብስ አለበሷቸው። ከሕዝቡም እጅግ ብዙዎቹ ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ እየተባረከ ነው፣ ሆሳዕና በአርያም እያሉ ጮሁ። የሚቀድሙትም አሉ፣ ከኋላም አሉ። የሚቀድሙትም የሚከተሉትም ይላል። የሚቀድሙትም እስቲ በሉ፣ የሚከተሉትም። መሀል ላይ ጌታ ገባ። ከኋላም አሉ፣ ከፊትም አሉ። ከኋላ ብሉይ ኪዳን አለ፣ ከፊት አዲስ ኪዳን አለ። በመሃሉ ማን አለ? ጌታ አለ። ከኋላ የእግዚአብሔር ሕዝብ ታሪክ የአብርሃም የይስሐቅ ቃል ኪዳን አለ። ከፊት ደግሞ ራሱ የቃል ኪዳኑ ባለቤት አለ። መሃሉ ላይ እሱ አለ። እግዚአብሔር ስሙ የተመሰገነ ነው። መሃሉ ላይ ማን አለ? አዎ እግዚአብሔር መሃሉ ላይ አለ። ብንቸገርም ብንሰቃይም ብንጨነቅም በረከት ብናጣም ግዴላችሁ መሃሉ ላይ እግዚአብሔር አለ። ግን ስናውቀው ነዋ። መሃሉ የእግዚአብሔር ሲሆን ስናውቀው፣ መሃሉ ልባችን፣ መሃሉ ሕሊናችን፣ የአእምሯችን ቦታ ስፍራ እግዚአብሔር ሲኖር ነው። ከፊትም ከኋላም ላፋናብ አሐራፍ ከኋላም ከፊትም። እሱ ከኋላ ያለውንም ይጠብቃል፣ ከፊት ያለውንም ይጠብቃል። ከኋላ ያለው እኛ ከኋላ ያለውን እናቀን። ወደፊት ነበር የምንለው ድሮ። ወደፊት፣ ሁሉም ወደፊት፣ ወጣቱም ወደፊት፣ ካድሬውም ወደፊት፣ ትልቁ ባለስልጣንም ወደፊት። ታዲያ ወደፊት ሄደን በዓለም ሁሉ ጭራ ሆነን ወድቀን ይሄው እንቸገር የለም። የምንጠላቸው የነበሩትን በቅኝ አገዛዝ መከራ ያሳዩንን ከ30 ሺህ በላይ 6 ኪሎ ላይ የፈጁትን ዛሬ እንማጸን የለም። እንኳን ምን ወደፊት ሄድን፣ ከኋላም ከፊትም ወደቅን እንጂ። እግዚአብሔር ምሕረቱን ያብዛልን። የዳዊት ልጅ አሉ። ሲለምኑ ደግሞ ከታሪክ ተነስተው የሚጮሁ ሕፃናት ናቸው። እንዴት አይነት ተአምር እኮ ነው! አዲስ ትውልድ ነው፣ ግን የኋላውን አልረሳም። የዳዊት ልጅ ሆይ የተከበረውን የተወደደውን
እንደ ልቤ የሆነልኝን ዳዊትን ያፈቀረውን እግዚአብሔር በቃል ኪዳን በድምፁ በኩል በጸጋ ሞገስ ያጠበቀውን በቃል ኪዳን የያዘውን እዚህ ጋር ጠሩት። ቤን ዳቪድ የዳዊት ልጅ ሆይ፣ ቤን ዳቪድ የዳዊት ልጅ ሆይ። አቤት የሚገርም ነው። ቤን ማለት ቤት ማለት ነው። ሁለት ነው፣ ብሉይ ኪዳንና አዲስ ኪዳን። አሌፍ ቤት፣ ሁለት ኪዳን። የኪዳኑ ባለቤት ቤት ኢየሱስ ክርስቶስ ድንግል ማርያምን ቤት አድርጎ ተዋህዶ በተዋህዶ ተጸንሶ በአካለ ሥጋ ተገኝቶ ሕይወታችንን ሕይወት አድርጎ ወዶ አፍቅሮ ሳይንቀን ሳይጥለን እኛን ቤት አድርጎ ልጅ ተባለ። ቤን ዳዊት የዳዊት ልጅ ሆይ። ከታሪክና ከመንፈሳዊ ጸጋ ከነበረከቱና ከነተስፋው እግዚአብሔር ይጠብቀን። የዳዊት ልጅ ሆይ ማረን። ሆሳዕና በአርያም አሉ። ደግሞ ከአርያም ደግሞ ከልዕልናው ስፍራ ማሮሚም ማለት የልዕልና ስፍራ፣ የከፍታው ስፍራ፣ የበላይነት ቦታ ማለት ነው። ከበላይ ቦታው መጥቶ እዚህ ከኛ ጋር ሲቆም ከኛ ጋር ሲኖር ከግራም ከቀኝም ያለውን ውድቀታችንን ሲያይ፣ ድክመታችንን ሲያይ፣ እስራታችንን ሲያይ በመፍታት ጸጋ በማልበስ ሞገስን በመስጠት ሕይወታችንን ሊዋጅ በአካል ተገኝቶ የዳዊት ልጅ ሆይ አቤቱ አድነን፣ ዛሬም አድነን ልንል ይገባል። የመዳን ጸጋና ሞገስ ያብዛልን። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ምንድን ነው ብሎ ተናወጠ። ሕዝቡም ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ይበቃል። እዚህ ላይ አቤቱ አድነን። ከምን ያድነን? ከመንፈስ ፈተና፣ ከዘመን ጉስቁልና፣ ከጊዜ ቁጣ፣ ከክፉ ወሬ፣ ከምታትና ከአስማት፣ እንደ ሀገር ደግሞ እንደ ሕዝብ ከጦርነት፣ ከረሃብ፣ ከችግር፣ ከቸነፈር አቤቱ ምን እንበል? አድነን። ገበያውን አድነው፣ ዘመኑን አድነው፣ ጊዜውን አድነው፣ ትውልዱን አድነው። አቤት እግዚአብሔርን ብዙ ቦታ ላይ እናስቸግረዋለን። እኔ አልቸገርም ብሎ ደግሞ እሱ መጣ። አቤቱ አድነን። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። ክቡር አባታችን መላከ መንክራት መምህር ግርማ ወንድሙ ታላቁ አባታችን በረከታቸው ይድረሰን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ ለአባታችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸው እግዚአብሔር ይባርክልን።